ሁለቱን ለማስታረቅና ከህይወታቸው ደግሞ የመጣችው አፈቅረዋለሁ ያለችው ልጅ ከብሩኬ ጥሩ ምላሽ ተሰጥቷት ሁለተኛ እሱ ጋር እንዳትደርስ አስጠንቅቆ የተናገረው ፍፄ በተመልካች ተወቀሰ። ተመልካች አስመሳይ ጓደኛ ነህ፣ ለምን ቤት ድረስ ይዛት ሄደ? ሀይሚና ብሩክ እንዲጣሉ ያደረግከው አንተነና ከህይወታቸው ብትወጣ መልካም ነው ብለው እሱን ብዙዎቹ ተናግረውታል። እኔነቴን የማውቀው ራሴ ነኝ። ብዙዎቻችሁ የተናገራችሁት ነገር አለ። ያደረግኩት ትክክል ላይሆን ይችላል፣ ግን እውነቱን መጀመሪያ ነግሬያታለሁ፣ አስረድቻታለሁ። ሌላ ነገር እንዳታስቢ፣ በእነሱ ህይወት መካከልም ሌላ ነገር እንዳትፈጥሪ ብዬ ቤቱን ብቻ አሳይቻታለሁ። ይህንን ሀሳብ ማንሳቷን ግን የማውቀው ጉዳይ የለም ብሎ ምላሽ ሰጥቷል። ለተናገሩት ለብሩክና ለሀይሚ ለሁለቱ ለየት ያለ ስጦታ ይሆናቸዋል። እስኪ እኔ ለነሱ መልካምነትና ጥሩነት ነው የምፈልገው፣ እሷም እንደዚያው ከሱም ጋር እንደዚያው። ግን ሀይሚ የምትባለው ልጅ ያው እንደነገርኳት ነው፣ ሌላ ነገር እንዲፈጠር አልፈልግምና የኔም በመጥፎ ነገር የተናገራችሁኝ የምታስቡት ወይንም እንደተመለከታችሁት አይደለም። እኔ መጥፎ ሰው ሆኜ አይደለም፣ ክፉነቴንም ሆነ መልካምነቴን ለተመልካች አልገልጽም። ራሴን የማውቀው ራሴ ብቻ ነኝ ብሎ የከረመው ፎቶቸውን አውርዶ በአዲስ መልክ ሌላ ለየት ባለ አዘጋጅቶላቸው ሀይሚና ብሩክን ሰርፕራይዝ አድርጓቸዋል። ሁለቱም ደንግጧል። ብሩክም አመስግኗል። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የብሩክና የሀይሚ የብሩክና አፍቅረው ወደ እሱ ህይወት ለመግባት ያሰበችው የአብሳላት መጀመሪያ ቤቱን ያሳያት ፍፄ ስለሆነ ፍፄ በብዙዎች ተሰድቧል፣ ተገምግሟል። ምክንያቱም ለምን ሀይሚ ከዛ ቤት እንድትወጣ ያደረግከው አንተ ነህ፣ ቤቷን ድረስ ሄደ ይችኛዋ ልጅ ያሳያት ብለው ብዙዎቹ ተናግረዋል። ግን እሱ ለዚያ ምንም አይነት ምላሽ ስለ ራሱ ጥሩነት እያብራራው ነገር የለም። ምክንያቱም አንድ ሰው ራሱን ለራሱ ምንም ቢገልጽ ስለ ራሱ መልካምነት ስለሚያስብ ብለው ስለሚገምቱ ወይም አሁን ሌላ ሰው ስለ ጥሩነቱ ስለ ራሱ አንድ ሰው ሲያወራ ምንም አይጠብቁ። ምክንያቱም በጥቅሉ አንድ ሰው ራሱን አይገልጽም፣ ተረጂ ስለሌለው አይገባውም ማለት ተረጁ እና ፍፄ እየተናገረው ትክክል ነው። ሀይሚ ላገኛት ፈልጋለሁ ብላ እንግዲህ ሀይሚ የአብሳላት ጋር ከባድ ጸብ ተፈጥሮ ብሩክም በጣም ወስኗል። የብሩክ እናት ድንገት ወደ ብሩክ ቤት ከቻሉ። በተፈጠረው ነገር ደግሞ ምንድነው ያንን ነገር ሰምተው ለማረጋጋት ነበር የሄዱት። ምንድነው እዚህ ቤት ሁልጊዜ ጭቅጭቅ የሚበዛበት ምንድነው ምክንያቱ? ያችን ያስረገዝካት ልጅ ሳይቋጭ እንደገና ደግሞ ሌላ አፍቃሪ አንተ ልጅ ምንድነው? ይችስ ልጅ ስንተኛ ነው የምትቀየመው ካንተ ጋር? ምንድነው? ካልሆነ በስርዓት መለየትና በሰላም መኖር ጥሩ ነው በማለት ለልጃቸው ተናግሯል። ብሩኬ በጣም ደንግጧል እናቱ ስለመጡ። ሀይሚም የመጨረሻ ውሳኔ እንድትወስን ነው ብሩክ ያደረጋት። ምክንያቱም አያያዝሽና ከኔ ጋር ያለሽ አቀራረብ እኔ ምንም ጓደኛ እንዳይኖረኝ እያደረግሽኝ ነው። ይችል ፈልጊያት አይደለም ወደዚህ የመጣችው ብሏል። የብሩኬ ስህተት ለአብሳላት የመጨረሻ ውሳኔ አለመናገሩ ነው። ምክንያቱም በመጣይ ሰዓት ያው ለመጣሽ ከማለቱ ውጪ ቆፍጠን እያለ ለሷ ንግግር አይናገርም። ቢናገራት ያች ልጅ ድርሽ አትልም ከአጠገቡ ማለት ነውና የብሩኬ ስህተት ለአብሳላት የተናገራት ወይንም ያስጠነቀቃት የሆነ ቆፍጠን ያለ ነገር ስለሌለ ያች ልጅ እንድትመላለስ አድርጓታል። በሀይሚ ላይ ደግሞ መቀየም ታይቶባታል። ሀይሚ ልትረዳ አልቻለችም። ምክንያቱም በሀይሚ ላይ ጥፋት የለም፣ ጥፋት ያለው በብሩክ ላይ ነው። ያ ጥፋቱ ደግሞ ለዛች ልጅ የመጨረሻ ውሳኔና ማስጠንቀቂያ ቢሰጣት ያች ልጅ አጠገቧ አትደርስም ነበረ።
ነይ ስትላት ቀጥታ ድረስ ቤቱ ድረስ በመሄድ እንዴት ከሀይሚ ጋር ከባድ ጸብ ለመፈጠር ይወስናሉ። ያ ይደብራል። ምክንያቱም ያው የሙሉ ጥፋተኛው የሚኖረው ብሩክ ላይ ነው። ያች ልጅ አትመጣም ድርሽ አትልም ነበረ የሷ ለየት ያለ አስተሳሰብ ቢኖረው ማለት ነው። እና ፍፄ የሚፈልገው የሁለቱን ሰላም እንጂ የሁለቱ እንዲለያዩለት ፈልጎ ወይንም የአብሳላት ከብሩክ ጋር እንድትቀጥል ሀይሚ እንድትጎዳ አይደለም። ብሩክ የአብሳላት የራሷን ህይወት እንድትኖርም ቢያስጠንቅቁ ቢነግራትም ግን እሷ ባላት ጊዜ ትመጣለች። እሷን ሊያመጣት ወደ ቤቷ ሊሄድ ነበረ። ሀይሚን ሊያመጣት ነበረ። በቃ ቅመሜን ማንጣት አለብኝ ብሎ ቅመሜን ለማንጣት ነበር የወሰነው። ለሀይሚም ደውሎላት ወደ ቤት እንድትመለስ ነው የሁለቱን አንድነት የፈለገው ፍፄ። በዛም መሰረት ግን እሷ አስቀድማ ደውላ ከብሩኬ ጋር ተነጋግራ ልጅቷን ለማግኘት ነበር የፈለገችው። ወደ ቤት ሄዳ ብሩክም እሷን ሊያመጣ ሊሄድ ሲል ነበረ እሷ ቀድሞ የደወለችለት እና ከዛ ልጅቷ ስትመጣ ከልጅቷ ጋር ከባድ ነገር ለመፈጸም ተነሳች ማለት ነው። በዛም መሰረት ያው ፍፄ እንደዚህ መደረግ እንደሌለበት እሷ ስለምን በማታውቀው ነገር ስሟ እየተነሳ እንዴት ይጣላሉ። ይህንን ነገር አልፈለገም። ግን ትልቁ ጥፋት ብሩክ ጋር ነው። የልጅቷን እንደዚህ መሆን እና አስጠንቅቆ መናገር የነበረበት ብሩክ ስለሆነ በሁለቱ አንድነት የሚደሰት እንጂ በሁለቱ መጣላት ወይንም የአብሳላት ወደ ብሩኬ ህይወት በመግባቷ ፍፄ ደስተኛ አይደለም። ሊገመገምም ወይንም ሊቆጡት በተመልካች የሚገባ ሰው አይደለም ማለት ነው። እንግዲህ ብሩክ ደግሞ ለአብሳላት የመጨረሻ ውሳኔውን የማስጠንቀቂያውን ተናግሮ ከህይወታቸው እንድትወጣ የሚለውን እንግዲህ እንጠብቃለን ማለት ነው። እናቱም በጣም ተናዳለች። እንደዚህ ነገር ለምንድን ነው ሁልጊዜ ውስብስብ ነገር የሚፈጠረው በማለት ማለት ነው። እና በቀጣይ ክፍል ደግሞ እስኪ የመጨረሻውን ውሳኔ ብሩክ የሚያሳውቅበት ይሆናል ብለን ተስፋ እናደርጋለን። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ባይ ባይ።